ሰላም ውድ አድማጮቻችን፣ ዩናይትድ ከ17 ዓመት በታች ከኮሎምቢያ የተገኘውን አዲሱን ታዳጊ ክርስቲያኖ ሮዞኮን ለማስፈረም ተስማምቷል። መስማማት ብቻ አይደለም፣ የጤና ምርመራውን ለማድረግ ወደ ኦልድ ትራፎርድ የሚያቀና ይሆናል። ታዲያ ክርስቲያኖ ሮዞኮ ማን ነው? ገና 17 ዓመቱ ላይ የሚገኘው በሚመጣው ሐምሌ ወር 18 ዓመቱን የሚያጠናቅቅ ነው የሚሆነው። ያኔ ዩናይትድን በቋሚነት የሚፈርም ይሆናል። ማለትም በይፋ ማለት ነው። ዩናይትድ ለዚህ ተጫዋች የሚያወጡት ዋጋ $1 ሚሊዮን ብቻ ነው። ወደ 750 ሚሊዮን ፓውንድ ነው። ለዩናይትድ ይህ ተጫዋች ማስፈረም መቻላቸው ከካይሴዶ የፈጠሩትን ስህተት ለመካስ ነው። ውድ አድማጮቻችን፣ ክርስቲያኖ ሮዞኮን እንዴት አያችሁ? ዩናይትድ የክርስቲያኖ ሮዞኮን ፊርማ በማግኘቱ ምን ይጠቀማል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ሁሌም ግን አንድ አድማጫችን በኮሜንት መስጫ ላይ ስለ ካይሴዶ ጉዳይ ታነሳለህና አዲሱ ካይሴዶ በማለት ርዕሶቹ ላይ ትጠቀማለህ። ካይሴዶ ጉዳይ ላይ ምን ዩናይትድ ተሳስቶ ነው የሚል አስተያየቱን ጽፎልኛል። ታዲያ ነገሩ እንዲህ ነው። በኦሌ ጉናር ሶልሻየር ማንቸስተር ዩናይትድን በሚያሰለጥንበት ወቅት ማክቶሜናይ እና የፍሬዲ የአማካይ መስመር ጥምረት እንዲሁም በፖግባ በጉዳት በሚቸገርበት ማቲች የእድሜው መግፋት ለኦሌ ጉናር ሶልሻየሩ ማንቸስተር ዩናይትድ አስቸጋሪ በሆነበት ወቅት ዩናይትድ በወርሃ ጥር አንድ ታዳጊን ለማስፈረም ከኢንዲፔንደንት ዴላቫሌ ጋር ሙሉ በሙሉ ተስማማ። 5 ሚሊዮን ዩሮ ለመክፈል ከኤጀንቱ ጋር እንዲሁም ደግሞ በወቅቱ ካይሴዶ ተጫዋች ማለት ነው ጋዜጣዊ መግለጫን ወይም ንግግሮችን ሲያደርግ ወደ ዩናይትድ መምጣት እንደሚፈልግ በዩናይትድ ቤትም እንዲሁም የእንግሊዝ ፕሪሚየር ሊግን የጨዋታ እንቅስቃሴ እንደሚወድ ተናግሮ ነበር። ታዲያ ይህ በሆነበት ወቅት ዩናይትዶች በመጨረሻ ይህንን ተጫዋች አለማስፈረምን ወሰኑ። በሚያሳዝን ሁኔታ በዛው በጥር ባይስማሙም በየካቲት ወር ለብራይተን በ4 ሚሊዮን ፓውንድ ፊርማውን አስቀመጠ። የተቀረው የካይሴዶ ታሪክ ነው። እንግዲህ ወደ ቼልሲ ያደረገው ዝውውር 120 ሚሊዮን ዩሮ አካባቢ ወይም ወደ 130 ሚሊዮን ዩሮ የወጣበት 114 ሚሊዮን ፓውንድ የፈረመበት ነበር። ታዲያ ዩናይትዶች ሁሌ ይህንን ዝውውር በራሳቸው ግዴለሽነት ምክንያት፣ ሌላ ምንም ምክንያት ሊቀርብ አይችልም። ዩናይትድ በጊዜው ተጫዋቹን ላለማስፈረም በመወሰናቸው ምክንያት ከፍተኛ የሆነ ዋጋን አስከፍሏቸዋል። አሁን ታዲያ ዩናይትድ ሌላ እንደዚህ አይነት ውሳኔዎችን ማሳለፍ አልፈለገም። ክርስቲያኖ ሮዞኮ ጋር ያደረጉት ዩናይትድ ይህንን ነው። ይህንን ተጫዋች ምልመላውን ሙሉ በሙሉ አከናወኑ። አስገራሚ ተጫዋች መሆኑን አዩ። ዩናይትዶች ፊርማውን አገኙ። ክርስቲያኖ ሮዞኮ የ17 ዓመቱ ኮሎምቢያዊ የአማካይ መስመር ተጫዋች እንግዲህ ይህ ተጫዋች ወደ ዩናይትድ የሚመጣው 18 ዓመት ሲሞላው ነው የሚሆነው። 17 ዓመቱ ላይ ይገኛል። አሁን የአማካኝ መስመሩን ይዞ መጫወት የሚችል ነው። በተለይ በአመራር ብቃቱ በጣም የሚገርም ነው። እንግዲህ በፎርታዜላ ብዙዎቹ የሚያውቁት የኮሎምቢያ ነው የታዳጊነት ታሪኩን የጀመረው አስደናቂ አማካይ መስመር ተጫዋች ነው። ይህንን ታዳጊ እንግዲህ ወደ 2 ጨዋታዎችን ለማየት ሞክሬያለሁ። ከ17 ዓመት በታች በጣም አስደናቂ የሆነ ክህሎት ያለው ተጫዋች ነው። በተለይ አንዳንዴ 17 ዓመት ታዳጊ ነው እያልን እያወራን የአካል ብቃቱ ግን ወደ አድማጮቻችን 17 ዓመት አይደለም። ያ ለፕሪሚየር ሊጉ ዝግጁ የሚያደርገው ነው የሚሆነው። $1 ሚሊዮን ነው ዩናይትዶች የከፈሉበት። ሌላኛው እንግዲህ በምልመላ ሂደቱ ውስጥ በጣም የሚደነቀው ጁሴፔ አንቶኒዮ ነው። እንግዲህ ይህንን ኮንትራት ድርድሮችን ያደርገው በዩናይትድ በኩል ድርድሮቹ ተጠናቀው ተጫዋቹን ፊርማውን ያገኙት። እንግዲህ የተጫዋቹ ትልቁ ጥንካሬዎቹ ምንድናቸው ብለን በምናይበት ጊዜ አንደኛ ቡድኑን በአምበልነት የሚመራ ነው ከ17 ዓመት በታች የኮሎምቢያ ብሔራዊ ቡድን። ይህ ደግሞ ለዩናይትድ የሚያስፈልግ ነው የሚሆነው። ከዛ ውጭ ይሄ አማካይ መስመር በዲሲፕሊን ሆኖ በታክቲኩ ረገድ በጣም የተሻለ የሆነ እንደ ካይሴዶ ደግሞ ኳሶችን ማስጣል የሚወድ ተጫዋች ነው። ነገር ግን ከካይሴዶ በቁመት ትንሽ ከፍ የሚል ነው። በዩናይትድ ቤት እንግዲህ ዩናይትድ በሚቀጥሉት ዓመታቶች ውስጥ የአማካይ መስመሩ ላይ ብዙ ለውጦችን ያመጣል አይደለም የሚጠበቅ ነው የሚሆነው። ለምሳሌ ቀጣይ ክረምት ካዝሜሮ መቀጠል አለመቀጠል፣ የብሩኖ ፈርናንዴዝ መቆየት አለመቀጠል፣ የኡጋርቴ መቆየት መቀጠል፣ ኩቢሜኖን ጨምሮ ታዲያ ዩናይትድ የተሻሉ የአማካይ መስመር ተጫዋቾችን ማምጣቱ የማይቀር ቢሆንም ነገር ግን ታዳጊዎችን ደግሞ በማምጣቱ ረገድ አሁንም እየሰራ ይገኛል። ሮዞኮ ከሚጠበቁ ተጫዋቾች ውስጥ አንዱ ይሆናል። በተለይ የካዝሜሮን ቦታ መሸፈን የሚችል ነው የሚሆነው። ታዲያ ይህ ታዳጊ በዩናይትድ ቤት እንግዲህ አንዱ የሚጠበቅ ነው የሚሆነው። በኮሎምቢያ እንግዲህ ጄምስ ሮድሪጌዝ፣ ዋን ካድራዶን ብዙዎቹን አይተናል። ይህ ተጫዋችም አንዱ የሚጠበቀው አዲሱ ታለንት ነው። በጣም አስገራሚ ያለው ጥሩ ብቃት ያለው ተጫዋች ነው ይህ ተጫዋች። ታዲያ ሌላ ምን ነገሮችን እንይ ስለዚህ ተጫዋች ብለን ስናይ በብዙ ሁኔታ እንደ ድክመት ሊታይ የሚችለው የአካል ብቃቱ ረገድ ከእንግሊዝ ፕሪሚየር ሊግ ኢንተንሲቲ ጋር በአካል ብቃቱ ጥሩ ነው። ነገር ግን ፍጥነትና ኢንተንሲቲውን በአንዴ ይቋቋማል ወይ? በ18 ዓመቱ መጥቶ ትንሽ መላመጃ ጊዜን የሚፈልግ ነው የሚሆነው። ነገር ግን ካይሴዶ
እንዴት እንደተላመደ አይተናልና የዚህ ተጫዋችም ሌሎችም ከደቡብ አሜሪካ አንዳንድ የሚመጡ ተጫዋቾች ስቴፋን ዊሊያን ጨምሮ በፍጥነት የተላመዱ። ስለዚህ እንደዚህ አይነት ዩናይትዶች ድሎች የሚሰጡት ከሆነ በሚገባ መዋሃድ የሚችል ነው። ነገር ግን የፓስ የማድረግ አቅሙን ማሳደግ ይጠበቅበታል። አሁንም ጥሩ ፓሰር ነው። ነገር ግን ከፍ ወዳሉት ክለቦች ሂዶ በዛ ሁኔታ ላይ እንዴት ብቃቱን ያሳያል የሚል ነው። ሌላኛው ከኩቢ ሜኖ ጋር ጥሩ ጥምረትን ለመፍጠር የሚችል ነው። ኩቢ ሜኖ ዲፕ ፕላይንግ ሚድፊልደር በሚሆንበት ጊዜ ኳሱን ወደፊት መውሰድ ላይ ጥሩ ሲሆን፣ ይህ ተጫዋች ደግሞ ኳሶችን የማስጣል ሁኔታ ላይ የሚሰራ ይሆናል። የካዝሜሮ እድሜ መግፋት እንግዲህ 33 ዓመቱ ላይ ነው የሚገኘው። ታዲያ ዩናይትድ በሚቀጥለው ዓመት በአውሮፓ መድረክ ላይ መሳተፍ እድልን ካገኘ ዩናይትድ ሌላ ታዳጊን የሚፈልግ ይመስለኛል። ማኑኤል ጋርቴ ጥሩ ብቃቱ ላይ አይገኝም። ስለዚህ ኦርዞካ እድሎችን የሚያገኝበት ሊሆን ይችላል ብዬ አስባለሁ። ሌላኛው እንግዲህ ዩናይትድ ይህንን ተጫዋች ሲያመጣው ምን አስበው ነው ካላችሁኝ በምልመላው ረገድ የተሻለ ጥሩ ውጤታማ የሆኑ ታዳጊዎችን ማምጣት ቀጣይ 100 ሚሊዮን ፓውንድ ሊያወጡ የሚችሉትን ቀድሞ በ5 ሚሊዮን በ4 ሚሊዮን ማስፈረም እስከ ይህንን ተጫዋች በ1 ሚሊዮን ያመጡት ከዛ ውጭ የተሻለ ውህደትን መፍጠር ነው። ይህ በዩናይትድ ረገድ ጥሩ ስራዎችን እየሰሩ እንዳለ የሚታይ ነው። ለምሳሌ ዩናይትድ እንግዲህ በታዳጊዎቹ ረገድ ብዙ የተሻሉ ተጫዋቾችን ሲያስፈርም አይተናል። ያንን ማስቀጠል የሚያስፈልግ ነው የሚሆነው። ከአርሰናል ቤት የመጡትን ኤደን ሄቨንንና እንዲሁም ደግሞ መረሳት የለበትም ሌላኛው ጥሩ ፐርፎርማንስ ያለው ተጫዋች ነው። ዩናይትድ በአጠቃላይ በታዳጊዎቹ ረገድ በማስፈረሙ ጥሩ ስራን እየሰራ ይገኛል። ሴኩ ኮኔ እንደመጣ የምታውቁት ነው። ጥሩ ፐርፎርማንስ ያለው የአማካይ መስመር ተጫዋች ነው። ጉዳትን አጋጠመውና በዘንድሮ ውድድር ዓመት ከዋናው ቡድን ጋር ሲጫወት እያየነው አይደለንም። አምና ዲያጎ ሊዮንን አስፈርመዋል። ከፓራጓይ የመጣ ነው። የተለየ አቅም ያለው ነው። ጥሩ ፐርፎርም ለማድረግ ጥረቶችን እያደረገ ነው። የመጨረሻ ጊዜ ጥረት እንዳለበት ይታወቃል። አንዱ እንግዲህ በጥር በውሰት መልቀቅ ያለበለዚያ ስብስብ ውስጥ ያካተቱ መቀጠል ከሩበን አሞሪም የሚጠበቅ ነው የሚሆነው። ታዲያ እነዚህ አይነት ታዳጊዎቹን ማምጣት ከዩናይትድ ትልልቆቹን ተጫዋቾች ከማስፈረም ጋር የሚያያዝ ነው። በቅርቡ እንኳን ካነን ቢያክ የሚባል ታዳጊ እንዳስፈረሙ ነው ወደ ስዊዘርላንድ በውሰት እንደላኩት የምታውቁት ነው። መሐመድ ዳቦ አሁንም በዩናይትድ የሴኔጋላውያን አማካኝን ይፈልጋሉ። ታዳጊዎች ላይ በሚገባ ዩናይትድ እየሰራ ይገኛል። ቪቬል አንዱ አማራጭ አድርጎ የያዘው ይህንን ሁኔታዎች ነው። ነገር ግን ትልልቆቹን ምርጦቹንም ዩናይትዶች ማምጣት ይፈልጋሉ። የነ ሚምቦሞ የነ ኩኛ በዚህ ክረምት ያስፈረሟቸው አስገራሚ ነው። ኤሌት አንደርሰን እንዲሁም ባሊባ፣ አዳም ዋርተን አይነት ተጫዋቾችን እንደሚፈልጉ ይታወቃል። ነገር ግን እነዚህን ከታዳጊዎቹ ጋር ማስማማት ትልቁ ሂደት ነው የሚሆነው። በአጠቃላይ ዩናይትድ እንደ ክርስቲያን ኦርዞካ አይነት ተጫዋቾችን ማግኘቱ ቀጣዩ 100 ሚሊዮን ፓውንድ የሚያወጣውን አይነት ተጫዋች በታዳጊ እድሜው አግኝቶ ማስፈረም መቻል ለዩናይትድ በጣም አስፈላጊ ነው ተብሎ ይታሰባል። ያንን ደግሞ በሚገባ አከናውነዋል ብዬ አስባለሁ። የክርስቲያን ኦርዞካ ከቡድኑ ጋር እንዴት ይዋሃዳል? አንድ ዓመት አትሊስት ቢጠበቅ ከዛ በኋላ ምርጥ ተጫዋች የመሆን እድል አለው ይመስለኛል። ነገር ግን ታዳጊዎች ደግሞ ሁሉም ይሳካላቸዋል ማለት አይደለም። ነገር ግን ከነዚህ ሁሉ ዩናይትድ ከሚያስፈርማቸው የቺዶቢ ማርቲን፣ የኤደን ሄቨን ማየት ይቻላል። ኩቢ ሜኖ ሌላኛው ታዳጊ ነው ዩናይትድ ቤት ካለው። ከዛ ውጭ ሃሪ አማስ በውሰት ያለው ማለት ነው። ከነዚህ ታዳጊዎች ከነ ዲያጎ ሊዮን አንዱ ሁለቱ ከወጡላቸው ዩናይትድ ትልልቅ ሚሊዮን ፓውንዶችን ማትረፍ የሚችል ነው። ዩናይትድ ደግሞ በታዳጊዎቹን በማሳካት ረገድ በእንግሊዝ ፕሪሚየር ሊግ አቻ የማይገኝለት ቡድን ነው። ካሪንግተን በጣም የሚደነቅ ነው። የነ ፖል ስኮልስ፣ ጋሪ ኔቨል፣ 92 ፈርጊ ቤቢስ የሚታወሱ ናቸው። የነ ኒክ ስብስብ ማለት ነው። ታዲያ ያንን በአዲስ ትውልድ መቀየር የሚያስፈልግ ነው የሚሆኑት። ዩናይትድ ትልልቅ ተጫዋቾችን ብቻ እየገዛ በእግር ኳስ ተፎካካሪ መሆን እንደማይችሉ የኢኖስ ግሩፕ እንደተረዱ የምታውቁት ነው። ታዲያ ክርስቲያን ኦርዞካ አዲሱ ማን ይሆናል? ወይስ ራሱ ክርስቲያን ኦርዞካ ስሙን በእንግሊዝ ፕሪሚየር ሊግ የሚያስተዋውቅ ተጫዋች ይሆናል? በሚቀጥሉት ጊዜያቶች የምናየው ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።